ክቡራና ክቡራት እንደምንቆያችሁ እንደምናረፈዳችሁ እንደምናመሻችሁ በእያላችሁበት ሀገር ሰላማችሁ ይብዛ። በዛሬው መርሃ ግብራችን ላይ የማቀርብላችሁ አሁን ጥር ወር ላይ እንገኛለን። ጥር ወር ደግሞ ማንም ሰው ቆሞ ፊቱን ወደ ምስራቅ በምሽት ሰዓት ሲመልስ በጣም ኃያሉን ኦሪዮንን ያገኘዋል። ሰይፉን መዞ ሌፑስጥንቸል ላይ ተንበርክኮ የአንበሳ ለምድን ይዞ ቀበቶን አልኒላም አልኒታክ ሚንታካን ታጥቆ ኦሪዮንን ማየት የተለመደ ነውና በዛሬው መርሃ ግብራችን ጥሩ አድርጌ ስለ ኦሪዮን እነግራቸዋለሁ። ኦሪዮን ብዙ ተብሎለታል፣ በቅዱስ መጽሐፍ ብዙ ተነግሮለታል፣ በሳይንሱ ዓለም ብዙ ተብሎለታል። ማንም ሰው ታኅሳስ አጋማሽ አካባቢ በተለይ ደግሞ ጥር ላይ ፊቱን ወደ ምስራቅ ሲመልስ በጣም ግዙፉን ኦሪዮንን ማየት የተለመደ ነው። ከ88ቱ ብራተ ከዋክብት አንዱ ነው። በዕብራይስጥ ደግሞ ኦአሪዮን ይሉታል። ትርጉሙ ደግሞ እንደ ብርሃን የሚወጣ ማለት ነው። ሌላው ቃሉ ደግሞ ከሲል ይሉታል። ጠንካራ፣ ጀግና፣ ግዙፍ፣ ኃያል የሚል ትርጉም አለውና በጣም ጠንካራ ነው፣ በጣም ግዙፍ ነው፣ በጣም ኃያል ነው። ስለዚህ ከሲል ኦሪዮንን አሪዮን የሚል ስም ሰጥተውታል። የኢትዮጵያ ሊቃውንት ደግሞ አሪዮብ ወይም ሶስቶ የሚል ስም ሰጥተውታል። እሱም በኋላ ላይ በዝርዝር ምነግራችሁ ይሆናል። በጣም ደግሞ በእጅጉ ኦሪዮንን እንደው እጹብ የሚያሰኘው ከጥንት ጀምሮ የነበረው ታዋቂነት ነው። በተለይ በአካዲያን ኡርአና ይሉታል። ትርጉሙም የሰማይ ብርሃን የሚል ነው። በጥንት ግብፃውያን ደግሞ ሀጋት ይሉታል፣ ድል አድራጊው ማለት ነው። በግብፅ አፈ ታሪክ ደግሞ ኦሪዮን ከአምስተኛው ስርወ መንግስት ፈርዖን ከነበረው ኡናስ ጋር ያዛምዱታል። በጣም የሚገርመው ደግሞ ይሄ ብቻ ሳይሆን የኦሪዮን ከዋክብት በጥንቷ ግብፅ ሳህ ወይም ሴ ተብሎ ይጠራ ነበረ። ለምሳሌ በጥንታዊ አረማይክ ውሉደ እግዚአብሔር የሚባሉ የኔፍሊም የኦሪዮን ዝርያዎች እያሉ ይናገራሉ። የቅዱሳት መጻሕፍት አጥኚዎች ደግሞ ኦሪዮንን በሰባ ሰገል ይመስሉታል። በተለይ አልኒላም አልኒታክ ሚንታካ የሚባሉ ሶስት የተደረደሩ ቀበቶዎችን በሰባ ሰገል መመሰል፣ ደማቋን ሲሪየስን ደግሞ በቤተልሔም ኮከብ እየመሰሉ ሰፊ ትንታኔ ይሰጣሉና ኦሪዮን በጣም አስገራሚ። ከ88ቱ ኮንስታሌሽን ማንን ተወዳለ መጀመሪያ ብባል ኦሪዮን ነው የኔ ማይ ፌቨራይት ማለት ነው። የእናንተን ደግሞ በአስተያየት መስጫው ላይ ማስፈር ትችላላችሁ። ሌላ ኦሪዮንን ስናነሳ በሃንጋሪ ምትሃታዊ ቀስት ይሉታል። በቻይና፣ በህንድ፣ በስካንዲኔቪያን በጣም ብዙ ስለ ኦሪዮን የተጻፉ ማግኘት የተለመደ ነው። የኢትዮጵያ ደግሞ ሊቃውንት አሪዮብ ይሉታል። አሪዮብ ኦሪዮንን አሪዮብ በማለት ይጠሩታል። እምነ አሪዮብ ዘትጸድሊ ከአሪዮብ ይልቅ የምታበሪ እንደማለት ነው። ወይም በገጠር ደግሞ አልኒላም አልኒታክ ሚንታካ የሚባለውን ሶስቱን ቀበቶ በደንብ በጉል ስለሚታዩ ሶስቶ ይሉታል። ዋናው ግን መጠሪያው አሪዮብ የሚባል መጠሪያ ያለው። በተለይ ደግሞ ስለ አሪዮብ ወይም ስለ ኦሪዮን ደጋግሞ በድርሰቱ ላይ የጻፈ በ15ኛው ክፍለ ዘመን የነበረ አባ ጊዮርጊስ ዘጋስጫን ሳላነሳ አላልፍም። ድርሰቱን ሳነብ አሪዮብን በደንብ አድርጎ በብዙ ምሳሌ እየመሰለ ያስቀምጠዋል። ሌላው ኦሪዮን አዳኝ በመባል ይታወቃል። ያድናል ይባላል። እሱም እንዴት እንደሆነ የጻፈልን በተለይ በብራና ላይ ያገኘው ጽሑፍ በ7ኛው ምዕተ ዓመት የተጻፈው የዮሐንስ መደብር መጽሐፍ ተጠቃሽ ነው። እንደውም ናምሩድ ይለዋል። የካም የልጅ ልጅ የኩሽ ልጅ ናምሩድ ባቢሎንን በሰራ ጊዜ የሚገዛቸው የፋርስ ሰዎች በከዋክብትም ስም ጻፉት። ደበረሃ የሚባል አራዊት አድኖ ይበላ ስለነበር ኦሪዮን አሉት። ከካም የተወለደ አሪዮክስስ አርበኛ ሲሆን እርሱን ደግሞ ዙሃል ኮከብ አሉት በማለት በሳቱርን ወይም በሳተርን ወይም በዙሃል ሲመስሉት ናምሩድን ደግሞ ኦሪዮንም ተብሎ እንደተጠራ ወይም አዳኝ ስለነበረ በዛ እንደተሰየመ ይጽፋል። ሌላው በጣም በላሊበላ ስነፈለክ እውቀት ኦሪዮንን ከኢትዮጵያውያን ጋር ባለው የታሪክ ግንኙነት ላይ ምርምር ያደረገው ፕሮፌሰር ማርኮ ቪጋኖ ነው። ፕሮፌሰር ማርኮ ቪጋኖ የላሊበላን ስነፈለክ በማጥናት የታወቀ ስመጥር ተመራማሪ ነው። በተለይ እኔና ዶክተር ጌትነት ፈለቀን በጥናታዊ ጽሑፉ ላይ አካተው ጽፏል። ለዚህም እናመሰግናለን። እና በደንብ እንድንመረምረው ያስቀመጠልን ነገር አለ። በተለይ የኢትዮጵያ ጥንታዊ ስነፈለክም ይህም አክብሮት አለን ማለት ነው። እንደውም እሱ ምን ይላል? የኦሪዮን ስዕል ላይ ያለውን አለባበስ ከጥንት የኢትዮጵያውያን አለባበስ ጋር ያለውን ትስስር በስዕል በተደገፈ ጽሑፍ ነው የገለጠው። ለምሳሌ የወንዶች ምስልን በተመለከተ በግሪክ ባህል ውስጥ እንደሚታየው አንድ የተለየ ምስል ይታያል ይላል። በተለይ ኦሪዮን ለእኛ ሴህ ደግሞ ለጥንት ግብፃውያን
ኦሳይረስን ይወክላል ነው የሚለው። በተለይ ኦሪዮን በሰማይ ሲታይ ቀበቶ አጠር ካለው ቀሚስ መሳይ ልብስ ወይም ኪልት የላይኛው ክፍል ጋር ሲዛመድ፣ ሪግልና ሳይፍ የተባሉ ኮከቦቹ ደግሞ ከኦሪዮን እግሮች ወይም ከቀሚሱ የታችኛው ክፍል ጋር ይዛመዳሉ። ስለዚህ የሴ እግሮች በሊፐስ ህብረ ኮከብ ውስጥ በሚገኙትና ለየት እስካሉት ኮከቦች ሲረዝሙ ያው በትሩን ይዞ በአማረ ሁኔታ የሚንጎማልን ይመስላል ብሎ ነው በአማረ መልኩ የተመራማሪ የገለጠው። በዛሬዎቹ የህብረ ከዋክብት መስፈርቶች ሲታይ በተለይ ከኬሜት ህብራተ ከዋክብት ሴ በጣም ግዙፉ ነው እና ሴህ ይለዋል ወይም አቅጣጫ ጠቋሚ ይለዋል። በተለይ አልኒላም፣ አልኒታክ፣ ሚንታካ የተባሉ ሶስቱ ቀበቶዎቹ ለቀደምት ኢትዮጵያውያን ሶስቶ ብቻ መባል ሳይሆን አቅጣጫ ጠቋሚም እንደነበሩ ያሳያል። እውነት ነው። ከምስራቅ ወደ ምዕራብ ለሚሄድ ሰው ኦሪዮንን በቀላሉ መለየት ይችላል። በተለይ ጥር ላይ ሆነን እጅግ አድርጎ በጉልህ የምናየው ኦሪዮን ነው። ስለዚህ ሴህ ይለዋል፣ እንደውም ሰው ይለዋል። ለምን ሰው ተባለ? ሰፊ ምርምር ያስፈልጋል። ምክንያቱም ከኦሪዮን በጣም ደማቆቹ ከዋክብት እንደምታውቋቸው ሰባቱ ናቸው። ሰባቱ በጣም ደምቀው ይታያሉ። ትከሻዎቹን፣ እግሩና ጉልበቱ ላይ እና ሶስቱ ውስጥ ያሉት ቀበቶቹ ማለት ነው። እንግዲህ 4 ሲደመር 3 7 ነው። ሰው ማለት ራሱ 7 ነገር ማለት ነው። እሳት፣ ውሃ፣ ነፋስ፣ መሬት፣ አራቱ ባህርያተ ስጋ የኦሪዮንን ተመልከቱ። አራቱን ደማቆች ቀበቶዎቹ ደግሞ ሶስቱ ቀበቶዎቹ የሶስቱ ባህርያተ ነፍስ የልብ የቃል የስትንፋስ አድርገው መመሰል የታወቀ የተለመደ በመሆኑ ሴህ ወይም ሰው የሚለውን ወይም አቅጣጫ ጠቋሚ በማለት ይታወቃል። ስለዚህ ከአባይ ወንዝ ጋር በተገናኘ በወቅቱ በነበረው የንግድ ልውውጥ በቃ እንደ ኮምፓስ ወይም እንደ አቅጣጫ ጠቋሚ ኢትዮጵያውያን ኦሪዮንን ይጠቀሙበት እንደነበረ ነው ይሄ ተመራማሪ የጠቀሰው። ምክንያቱም ኦሪዮን የሌሎችን ኮከቦች አቅጣጫ ለማመልከት የሚረዳ ነው። በደቡብ ምስራቅ በኩል የቀበቶን መስመር ይዘን ከሄድን ሲሪየስን እናገኛለን ወይም ሳይረስን። በሰሜናዊ ምዕራብ በኩል ደግሞ ያው አልዴባራን ቶረስን ስናይ አልዴባራን እናገኛለን። በሁለቱ ትከሻዎቹ በኩል ደግሞ በስተ ምስራቅ በኩል ያለውን መስመር ስታዩ ፕሮኪዮንን አቅጣጫ ማየት ትችላላችሁ። ከሪግል በቤተልጁስ በሚያልፈው መስመር ደግሞ ወደ ካስቶር እና ፖሉክስ የጀሚናይ ጥንዶቹን ማየት የተለመደ በመሆኑ አቅጣጫ ጠቋሚ ነው። ስለዚህ ኦሪዮንን ስታዩ አቅጣጫ ማየት ትችላላችሁ እና የተለያዩ ኮንስቴሌሽኖችን ለማወቅ ስትፈልጉ ኦሪዮንን መመልከት በጣም በቂ ነው። ብዙ አቅጣጫዎች ስላሉት በተለያየ አቅጣጫ ያለውን ደግሞ ኮንስቴሌሽንን መረዳት ትችላላችሁ። በተለይ አንድሮሜዳ ቁጥር 2 መጽሐፍን በኦሪዮን ዙሪያ እና ማዛሮትን እንድታነቡ መልእክቴ ነው። በተጨማሪም የኦሪዮን ህብረ ኮከብ በቅዱስ መጽሐፍ ላይ ተጽፏል። በጣም የሚገርመው ነገር ይሄ ነው። ኦሪዮን ተብሎ ስለተጠራው ስለዚህ ህብረ ኮከብ ከ4000 ዓመት በፊት በመጽሐፈ ኢዮብ ላይ በኋላም በትንቢተ አሞጽ ላይ 3 ጊዜ ተጠቅሷል። ይኸውም በኢዮብ 9:9 ላይ እንግዲህ ከ4000 ዓመት በፊት ማለት ነው ድብ የሚባለውን ኮከብና ኦሪዮን የሚባለውን ኮከብ ሰባቱንም ከዋክብት በደቡብ በኩል ያሉትን የከዋክብት ማደሪያዎች ሰርቷል በማለት ፕሌዲስንም ሰባቱ ከዋክብትን ይጠቅሳል፣ ኦሪዮንን ይጠቅሳል። በተለይ ደግሞ በደቡብ ያሉትን ይጠቅሳል። የሚገርም ነው። እንደገና በኢዮብ 38 ቁጥር 31 ላይ በውኑ የሰባቱን ከዋክብት ዘለላ ታስር ዘንድ ወይም ኦሪዮን የሚባለውን ኮከብ ትፈታ ዘንድ ትችላለህን በማለት በጣም በሚገርም መልኩ አሁንም ስለ ኦሪዮን ይጽፋል። እንደገና በአሞጽ 5:8 ላይ ሰባቱን ከዋክብትና ኦሪዮን የተባለውን ኮከብ የፈጠረውን በማለት ያው ስለ ኦሪዮን በአሞጽ 5:8 ላይ ተጠቅሶ የምናነበው እውነት ነው። ይህም ያስገርማል ክቡራን ተመልካቾቻችን። ስለዚህ ከብዙ ሺህ ዓመት በፊት ስለ ኦሪዮን ህብረ ኮከብ እነ ኢዮብና አሞጽ ጽፈዋልና ይሄ በጣም ጥንታዊ ነው ማለት ይቻላል። ኦሪዮን በምሽት ሰማይ ላይ በጣም የሚታየው ከጥር እስከ መጋቢት ባለው ለፈረንጆቹ በተለይ ዊንተር በሚሉት ነው፣ በእኛ ግን በጋ ነው። በሰሜናዊ ንፍቀ ክበብ ነው። በደቡብ ንፍቀ ክበብ ደግሞ ላላችሁ በተለይ በሞቃታማ ወቅት ወይም ሰመራችሁ ላይ ነው። በምድር ወገብ አካባቢ ወይም ከምድር ወገብ በ8 ዲግሪ ክልል ውስጥ ያላችሁ ህብረ ኮከቡ በቀጥታ በአናታችን ትክክል ነው የሚያልፈው። ሌላው በጣም የሚያስደንቀው የኦሪዮን ሶርድ ሰይፍ ነው እና በጣም ሳየው ደግሞ የሚማርከኝ የኦሪዮን ሰይፍ ነው።
ቀበቶ በጣም ትከሻው፣ ቀኝ ጉልበቱ፣ ግራ ጉልበቱ፣ ቅድም የጠቀስኩላችሁ ከዋክብት በጣም ሲያስገርሙ፣ የተዘረጋ ሰይፉ ደግሞ እጅግ አስገራሚ ነው። በጣም ለዚህ የሚጠቅማቸው አንድሮሜዳ ቁጥር 2ን አንቡ፣ ባካቸው አንቡ። ማንበብ በጣም ትልቅ ከብዙ ጨለማ ህይወት ውስጥ መውጣት እንደማለት አርጌ ነው ማየው። ስፒሪቹዋል ሚኒንጉን ደግሞ ማዛሮትን አንቡ ክቡራን ተመልካቾቻችን። የኦሪዮንን ሰይፍ ነው አሁን ደግሞ ማሳያችሁ በሰማይ ላይ እና እናንተ በደንብ አድርጋችሁ ለማየት ባይናችሁ ሞክሩ። ምናልባት ደግሞ በተለያዩ አፖች በነስቴላሪየም ታግዛችሁ ደግሞ የበለጠ በስካይ ማፕ ማየት ትችላላችሁ። አሁን ግን የኦሪዮንን ሰይፍ ነው ምነግራችሁ። ከኦሪዮን ቀበቶ ስር እንግዲህ በደጋን ቅርጽ መስመር ሰርተው የምናያቸው 3ቱ ኮከቦች ያው የኦሪዮንን ጎራዴ ወይም ሰይፍ ይወክላሉ። በመሃል የሚገኘው ኮከብ አይደለም ክቡራን ተመልካቾቻችን፣ ኔቡላ ወይም የኦሪዮን ኔቡላ ነው። ኤም42 ይባላል። ሌላው ኦሪዮንን ስታዩ ደግሞ ክቡራን ተመልካቾቻችን 3ቱን ቀበቶች ደግሞ በሰባ ሰገል ይመስላሉ። እነዚህ ደግሞ ስፒሪቹዋል አስትሮኖሚ እንደ ማዛሮት በማዛሮት ጥናት ላይ 3ቱን የሰባ ሰገል ወርቅ፣ ዕጣን፣ ከርቤ ይዘው ያመጡትን በ3ቱ በሰባ ሰገል ይመስላሉ። ሌላው ከኦሪዮን 8 ጫማ ርቃ የምትገኘውን ሲሪየስን ደግሞ ኮከበ ቤተልሔም ወይም የቤተልሔም ኮከብ ይላሉ። ሌላው ታውረስን ደግሞ በቤተልሔም የነበረው በከብቶች በረት ውስጥ የነበረውን በሬው ይመስላሉ። ሌላው ሰንቡላ ደግሞ በቤተልሔም ቅርንጫፍ ይዛ የምትወጣውን ሰንቡላ በቤተልሔም ይመስላሉ እና ስፒሪቹዋል ሚኒንጎች እና ትንታኔዎች አሉት ማለት ነው። ይሄ በጣም አስደናቂ ነውና ኦሪዮን ብዙ ተብሎለታል።